ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ሰኞ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ ከልብ አድርገን ነው የምናመሰግነው። ዛሬም እንደተለመደው በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። በተለይ ከዝውውር ጉዳዮች ጋር በተያያዘ አሁንም የክረምት ተጫዋቾች የዝውውር መስኮት እየቀረበ መምጣቱን ተከትሎ ትልልቆቹ የአውሮፓ ክለቦች ራሳቸውን ለማጠናከር ጥረቶችን እያደረጉ ነው። እነሱን የዝውውር ጉዳዮች ከማንቸስተር ዩናይትድ ጋር፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል፣ ከማንቸስተር ሲቲ፣ ሪያል ማድሪድ እና ባርሴሎናን ጨምረን የአውሮፓ ታላላቅ የሚባሉ ክለቦች በዝውውር ጉዳይ ላይ እያደረጉት የሚገኘውን እንቅስቃሴ በስፋት የምናነሳ ነው የሚሆነው። ከዛ ውጭ ግን የዓለም ዋንጫ እየተቃረበ ይገኛል። በጣት የሚቆጠሩ ቀናቶች ብቻ ናቸው የሚቀሩት ለመጀመር። ስለዚህም ሀገራት ራሳቸውን እየፈተሹ ይገኛሉ። ዛሬም የሚደረጉ እንግዲህ የወዳጅነት ጨዋታዎች ይኖራሉ። ከነዚህ መካከል ፈረንሳይ ዛሬ ከኖርዘርን አየርላንድ ጋር ጨዋታዋን ታደርጋለች። እንዲሁ ኔዘርላንድም ከኡዝቤኪስታን ጋር የምታደርገው ጨዋታ ዛሬ የሚጠበቁ መርሃ ግብሮች ናቸው። ሌሎችንም ጨዋታዎች እንዲሁ እንዳሰሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ ከቆያችሁ የተለያዩ ስፖርታዊ ጉዳዮችን ታገኛላችሁ። ታዲያ እናንተ ስምና አድራሻችሁን እየጠቀሳችሁ ኮሜንት ቦክስ ላይ ሀሳቦቻችሁን እንድጽፉልን በአክብሮት እንጋብዛለን። ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ እንድትጀምሩት ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላ በቀጥታ ወደ ዛሬው ፕሮግራማችን የምናመራ ይሆናል። ፉአድ ባህሩ ፕሮግራሙን እየመራው ቆያለው። አብራችሁኝ ሁኑ። የሀገር ውስጥ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። የኢትዮጵያ ብሔራዊ ቡድን ከድል መልስ ትናንትና ልምምድ መስራቱ ይፋ ተደርጓል። በአቋም መፈተሻ ጨዋታ ያሸነፈው የኢትዮጵያ ብሔራዊ ቡድን ከድሉ መልስም ልምምዱን አድርጓል። ትናንትና ዋሊያዎቹ 12 ሰዓት ጀምሮ ነው በድሬዳዋ ስቴዲየም ልምምድ መስራታቸው የተነገረው። ብሔራዊ ቡድኑ ድጋሚ ማክሰኞ ዕለት ባለፈው ካሸነፈው ማላዊ ብሔራዊ ቡድን ጋር ወይም ባለፈው የኢትዮጵያ ብሔራዊ ቡድን የማላዊ ብሔራዊ ቡድንን 1-0 ማሸነፉን እናስታውሳለን። በድጋሚ የወዳጅነት ጨዋታ ዕለተ ማክሰኞ ላይ ሁለተኛ ጨዋታቸውን እንደሚያደርጉ እዛው ድሬዳዋ ላይ ጨዋታው እንደሚደረግም ነው ይፋ የተደረገው። ሌላኛው ከአትሌቲክስ ጋር የተያዙ ጉዳዮችን እናንሳ። በዓለም አቀፍ መድረኮች ላይ የኢትዮጵያ አትሌቶች ደማቅ ድሎችን ማስመዝገባቸውን ቀጥለዋል። በብራዚል በተካሄደው የሪዮ ደ ጄኔሮ ማራቶን ኢትዮጵያውያን አትሌቶች በሁለቱም ጾታ ድል ሲቀናቸው፣ በስቶክሆልም ዳይመንድ ሊግ ደግሞ አትሌት ብርቄ ሀየሎም አስደናቂ ድልን ማስመዝገብ ችላለች። ትናንትና በተካሄደው የዘንድሮ የሪዮ ደ ጄኔሮ ማራቶን ውድድር ቀደም ብሎ ከፍተኛ ግምት ያገኘው አትሌት ጸጋዬ ጌታቸው ነው በአስደናቂ አጨራረስ የወንዶቹን ውድድር በአንደኝነት ማጠናቀቅ የቻለው። ጸጋዬ ውድድሩን ለመጨረስም 2 ሰዓት ከ10 ደቂቃ ከ23 ሰከንድ የወሰደበት ሲሆን ሌላኛው ኢትዮጵያዊ አትሌት አንተ አየሁ ይስማ ደግሞ የሰከንድ ልዩነት ተበልጦ ሁለተኛ ደረጃን ይዞ ያጠናቀቀው። በሴቶች በኩል አትሌት ጋዲሴ ሙሉ 2 ሰዓት ከ25 ደቂቃ ከ46 ሰከንድ በሆነ ሰዓት በመግባትም ውድድሩን በበላይነት አጠናቃለች። በሴቶች ዘርፍ ኢትዮጵያውያን አትሌቶች ከአንደኛ እስከ 5ኛ ያለውን ደረጃ ተቆጣጥረው ነው የበላይነታቸውን ያረጋገጡት። አትሌት ተርፌ ጸጋዬ ሁለተኛ፣ አትሌት አዝመራ አብርሃ ሶስተኛ፣ አትሌት አፍራ ጉዳይፋ አራተኛ፣ አትሌት ዝናሽ ደበበ 5ኛ ደረጃን ይዘው ነው ያጠናቀቁት። በሌላ በኩል በስዊድን ስቶክሆልም በተካሄደው የዳይመንድ ሊግ ውድድር አትሌት ብርቄ ሀየሎም በ1500 ሜትር አስደናቂ ድልን አግኝታለች። ብርቄ ሀየሎም ከቀናት በፊትም በሩሲያ ሞስኮ በተካሄደው ተመሳሳይ የርቀት ውድድር በአንደኝነት ማጠናቀቋ የሚታወስ ነው። አሁን ደግሞ በአጭር የሰዓታት ልዩነት 4 ደቂቃ ከ00 ከ68 በመግባት በስቶክሆልም ዳግም በማሸነፍ አስደናቂ ብቃቷን አሳይታለች። በዚህ ውድድር ላይ የተካፈለችው ሌላኛው ኢትዮጵያዊት አትሌት ሀረገወይን ካላዩ ውድድሩን በ4ኛ ደረጃ ማጠናቀቋን ነው የተመለከት ነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናምራ። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። በኋላ ላይ በስፋት የምናነሳቸው ጉዳዮች ያሉ። ለምሳሌ ያክል ከሪያል ማድሪድ ጋር በተያያዘ የፍሎሬንቲኖ ፔሬዝ የትላንትናው መመረጥ፣ የዦዜ ሞሪኒዮ መመለስ፣ በዦዜ ሞሪኒዮ የአሰልጣኝ ስታፍ ውስጥ ደግሞ ፔፔ ሊካተቱ እንደሆነ የሚያሳዩ መረጃዎች እየወጡ ነው። የማይክል ኦሊሴንም ጉዳይ በተመለከተ ከማድሪድ ጋር በጣም የሚነሱ ጉዳዮች ያሉ፣ እንዲሁም ሌሎችም ክለቦች ላይ በጣም በርከት ያሉ ጉዳዮችን እናነሳለን። የማንቸስተር ዩናይትድ ጉዳዮችን ግን በማስቀደምን ጀምር። ምንም እንኳን ፓትሪክ ዶርጉ በማይክል ካሪክ ስር በተደጋጋሚ በመስመር አጥቂነት እየተጫወተ ቢሆንም
በክለብ ውስጥ ግን አንዳንድ ሰዎች ወይም በርከት ያሉ ሰዎችም ጭምር የወደፊት ሚናው እዛ ቦታ ላይ እንዳልሆነ የሚያምኑ በጣም በርካቶች ናቸው። እርግጥ ነው ይህንን ነገር ሩበን አሞሪም እንደጀመረው ይታወሳል። በአፍሪካ ዋንጫው ወቅት በተለይ የክም ተጫዋቾቹን እና አማድ ዲያሎንና ብሪያን ኤምቤሞን ማጣቱን ተከትሎ እሱን እዛ ጋር ሲሞክረው ጥሩ ነገሮችን ማሳየቱን ተከትሎ ነው አሁንም በማይክል ካሪክ ስር በዛ ቦታ እየተጫወተ የሚገኘው። ነገር ግን የክለቡ በጣም በርከት ያሉ ሰዎች ግን አብዛኞቹ ሰዎች ግን የፓትሪክ ዶርግ ቦታ እንዳልሆነ ያምናሉና እንግዲህ በዛ ቦታ ይጫወታል ብለው እንደማይጠብቁ ነው እየተናገሩ የሚገኙት። ኒውካስል ዩናይትዶች ተጫዋቻቸው ሉዊስ ሆል የዓለማችን ውዱ የመስመር ተከላካይ እንዲሆን ፍላጎት አላቸው ተብሏል። ሉዊስ ሆል በማንቸስተር ዩናይትድ ዝርዝር ውስጥ ከፍተኛ ቦታ ላይ የሚገኝ በመሆኑ በክለቡ አመራሮች ዘንድም ትልቅ አድናቆት እንዳለው ነው የሚነገረው። ይሁን እንጂ ኒውካስል ዩናይትድ ለዝውውሩ ትልቅ እንቅፋት ይሆናል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። የክለቡ አሁናዊ አቋም ተጫዋቹን ማቆየት ነው። በትልቁ ማቆየትን ምርጫቸው ያደርጋሉ። ነገር ግን የሚሸጥ ከሆነ የዝውውር ዋጋው ከፍተኛ እንደሚሆን ይጠብቃሉ ተብሏል። ምናልባትም በእግር ኳስ ታሪክ ለአንድ የመስመር ተከላካይ የተከፈለ ትልቅ ዋጋን ከቀረበላቸው ብቻ ሊለቁት እንደሚችሉ የሚያሳዩ መረጃዎች ያሉ። ይህ ደግሞ ከባድ ሊያደርገው እንደሚችል የሚያሳዩ ዘገባዎች ናቸው የወጡት። ሌላኛው ከማንቸስተር ዩናይትድ ጋር የምናነሳው ጉዳይ የራፋኤል ሊያው ጉዳይ ነው። አሁንም የማንቸስተር ዩናይትድ ኢላማ ሆኖ መቀጠሉ ነው እየተገለጸ የሚገኘው። የራፋኤል ሊያው ጉዳይ ማንቸስተር ዩናይትድ የኤሲ ሚላኑን ኮከብ የሆነውን ራፋኤል ሊያውን ለማስፈረም የዝውውር ሁኔታውን በቅርበት እየተከታተለ እንደሚገኝ ነው የመረጃ ምንጮቹ ይፋ ያደረጉት። ይሁን እንጂ በአሁኑ ሰዓት ዝውውሩን በተመለከተ ግን ምንም አይነት የጠነከረ ነገር እንደሌለ ወይም ምንም አይነት ጠንከር ያሉ ድርድሮች እንዳልተደረጉ ነው ይፋ የተደረገው። ዩናይትድ ከዚህ ቀደም ከተጫዋቹ ወኪሎች ጋር መጠነኛ የሚባል ግንኙነትን አድርጎ እንደነበር የመረጃ ምንጮቹ በተለይ ለማንቸስተር ዩናይትድ ቅርብ የሆነ የመረጃ ምንጭ ይፋ እያደረገ የሚገኘው። በመላው አውሮፓ ትልቅ ግምት ከሚሰጣቸው ተጫዋቾች መካከል አንደኛው ቢሆንም በዚህ የውድድር ዘመን ግን ከለመደው ቦታ ውጪ እንዲጫወት በመደረጉ ምክንያት የተወሰኑ ጨዋታዎች ላይ የብቃት መውረድ ታይቶበታል። ከዛ ውጪ ደግሞ ቁጥሮቹንም ከተመለከትን ከዚህ በፊት ራፋኤል ሊያው በኤሲ ሚላን ሲያደርግ ከነበረው ነገር አንጻር በጣም የወረደ አይነት ቁጥሮችን ሲያስመዘግብም ተመልክተናል። ያም ደግሞ እንደ ምክንያትነት የሚነሳው በማክሲሚሊያኖ አሌግሪ ስር የሚፈልገው ቦታ ላይ አለመሰለፉ እንደሆነ የሚያሳዩ መረጃዎች ያሉ። ራፋኤል ሊያው ወደ እንግሊዝ ፕሪሚየር ሊግ የመዞር ፍላጎት እንዳለው ቢነገርም በአሁኑ ሰዓት ግን የቱርክ ክለቦችም ተጫዋቹን ለማስፈረም ከፍተኛ ጥረቶችን እያደረጉ ነው። ማንቸስተር ዩናይትድ በግራ ክንፍ ቦታ ላይ ስለሚያደርገው የዝውውር እንቅስቃሴ እስካሁን የመጨረሻ ውሳኔ እንዳላሳለፈ የሚያሳዩ ነገሮች ያሉ። ነገር ግን አሁንም በገበያው ላይ የሚገኝ ተጫዋች ቢሆንም ነገር ግን እንደ ሌላው ጊዜ ግን በትልቁ ክለቦች እየተረባረቡበት የሚገኝ አይነት ተጫዋች እንዳልሆነ የሚያሳዩ መረጃዎችንም ግን ማንሳት የግድ ነው። ማንቸስተር ዩናይትድ በአማካይ ስፍራ ላይ ከሚመለከታቸው ሰዎች መካከል አንደኛው አሌክስ ስኮት ነው። ዩናይትድ ለረጅም ዓመታትም ሲከታተለው የቆየ አማካይ እንደሆነ ይነገራል። ለዩናይትድ ለተጫዋቹ በጥር ወርም ጥያቄ ያቀረበ ቢሆንም በቦርንመዝ ዋጋ ግምት ምክንያት ግን ሊቀዛቀዝ እንደቻለ እየተነገረ ነው። አማካዩ በአሁኑ ወቅት የውል ማራዘሚያ ንግግር እያደረገ ቢሆንም አዲስ ውል ይፈርማል ተብሎ ግን አይጠበቅም። ቶተንሃምን ጨምሮ ሌሎች ክለቦችም ልጁ ላይ ያላቸው ፍላጎት ከፍተኛ ነው። ቦርንመዝ ተጫዋቹን የመሸጥ ምንም አይነት ግፊትም የለበትም ተብሏል። ስለዚህም ከፍተኛ ገንዘቦችን ይጠይቃል ተብሎ እንደሚገመት ነው የመረጃ ምንጩ ይፋ እያደረገ የሚገኘው። የማንቸስተር ዩናይትድ የአማካይ ስፍራ እንቅስቃሴዎችን እንመልከት። በተለይ ማንቸስተር ዩናይትድ በአማካይ ስፍራ ላይ በትልቁ እንቅስቃሴዎችን እያደረገ እንዳለ የምናውቀው ጉዳይ ነውና ኦሪዮል ሹዋሜኒ ማንቸስተር ዩናይትድ በቀዳሚነት ካስቀመጣቸው ኢላማዎች መካከል አሁን አንደኛው ላይ እንደሚገኝ ነው የሚያሳዩ መረጃዎች እየወጡ የሚገኙት። በተለይ የኤሊዮት አንደርሰን ጉዳይ አሁን የመሳካት እድሉ ጠባብ ይመስላል። ምክንያቱም ትላንትና ጀምሮ ዴይሊ ሜል የተባለ የመረጃ ምንጭ እርግጥ ነው በጣም ታማኝ ከሚባሉት የመረጃ ምንጮች እንኳን ባይሆን ወይም ደግሞ ትልልቆቹ የሚባሉት የመረጃ ምንጮች እንኳን ባያረጋግጡት፣ ነገር ግን ትላንትና ዴይሊ ሜል ይፋ እንዳደረገው ከሆነ ኤሊዮት አንደርሰን ወደ ማንቸስተር ሲቲ ለመዘዋወር አብዛኛውን ነገር አጠናቋል የሚል አይነት መረጃን ይፋ አድርጓል። በተለይ በ115 ሚሊዮን ዩሮ አካባቢ ማንቸስተር ሲቲም ለመክፈል ተስማምቷል የሚሉ ዘገባዎችን ይፋ ሲያደርግ ተመልክተናል። ነገር ግን የተረጋገጡ ነገሮች አይደሉም እና ማንቸስተር ዩናይትድ ይህንን ተጫዋች የማግኘት እድሉ በጣም ጠባብ እየሆነ መምጣቱን ተከትሎ እንግዲህ ዩናይትዶች ኦሪዮል ሹዋሜኒ ላይ ጠንካራ እንቅስቃሴዎችን ሊያደርግ ይችላል ተብሏል። ዩናይትድ ከማድሪድ ጋር ጠንከር ያለ ግንኙነት ያለው በመሆኑ ያለ እርሱ ፍቃድ ዝውውሩን ለመግፋት አይሞክርም። አሁን ባለው ሁኔታ ሪያል ማድሪድ ተጫዋቹን ማቆየት እንደሚፈልግ ነው የሚነገረው። ስለዚህ ዝውውሩ ስኬታማ እንዲሆን መጀመሪያ ይሄ ሁኔታ መለወጥ ይኖርበታል ተብሎ ይታመናል።
በተያዘ ሌላኛው መረጃ እንኳን በክለብ ውስጥ ያሉ አንዳንድ አካላት ኤሊዮት አንደርሰን አሁን ማንቸስተር ሲቲ ላይ ወደዛ እንደሚያመራ ቢያምኑም ማንቸስተር ዩናይትድ እስከ መጨረሻው ግን ተጫዋቹን ለማስፈረም የሚያደርገውን እንቅስቃሴ ይቀጥላል ብለው ይጠብቃሉ። በተለይ ማኑኤል ኡጋርቴን በተመለከተ ተጫዋቹ ማንቸስተር ዩናይትድን መልቀቅ የሚፈልግ ሲሆን ዩናይትድም ቢሆን አማካዩን ለመሸጥ በጣም ዝግጁ ነው ተብሏል። ይህንን ተጫዋች ለመልቀቅ ዩናይትዶች ፍላጎት እንዳላቸው ነው የሚነገረው። ሌላኛው ከማንቸስተር ዩናይትድ የአማካይ ስፍራ ጋር በተደጋጋሚ ስሙ የሚነሳው ማቲዮስ ፈርናንዴስ እንደሆነ የሚታወቅ ጉዳይ ነው። እንግዲህ የተጫዋች ደግሞ ወደ ማንቸስተር ዩናይትድ የማምራት ፍላጎቶች እንዳሉት የሚያሳዩ ነገሮች በተደጋጋሚ ጊዜ ሲወጡ እንመለከታለን። ፖርቱጋላዊው የዌስትሃም ዩናይትድ የመሃል ሜዳ ተጫዋች የሆነው ማቲዮስ ፈርናንዴስ ስምም ከሌሎች ክለቦች ጋር መያያዙ ቢቀጥልም ነገር ግን አሁንም ቢሆን ፍላጎቱ ወደ ማንቸስተር ዩናይትድ ሊያጋድል እንደሚችል እየተነገረ ነው። ተጫዋቹ ራሱ ወደ ማንቸስተር ዩናይትድን መዘዋወር ይመርጣል የሚል መረጃ ነው ይፋ የሆነው። እንደ መረጃ ምንጮቹ ዘገባ ከሆነ እንደሱ ያለ ጥራት ያለው ተጫዋች ከሌሎች ክለቦች ጋር ስሙ መያያዙም ሙሉ በሙሉ የተለመደ ነገር ነው። ምክንያቱም ብቃት ያላቸው ተጫዋቾች በገበያው ላይ በትልቁ ስማቸው መነሳታቸው አይቀሬ እንደሆነ ይታመናል። እጅግ ተሰጥኦ ያለው ተጫዋች እንደመሆኑ መጠን ባለፉት ጥቂት ቀናት ውስጥ በሚሰሙ ወሬዎች የደጋፊዎች ልብ መረበሹን መረዳት አይከብደኝም ይላል የመረጃ ምንጩ እንደሚናገረው። ኦርግ ሜንዴዝ ወኪሉ ለራሱም ሆነ ለደንበኛው ምርጡን የሚፈልግ በጣም ብልህ ወኪል እንደሆነም ተናግሯል። ከወደ ዌስትሃም የሚወጡና ስለ ማቲያስ ፈርናንዴስ ሰፊ ፍላጎት እንዳለ የሚገልጹ ዘገባዎችም በጣም ሰፊ ናቸው ተብለዋል። ዌስትሃም ከተጫዋቹ በተቻለ መጠን ብዙ ገንዘቦችን ለማግኘት ነው የሚሞክረው። እንደ ናፖሊና አስተን ቪላ ያሉ ክለቦችም ማቲያስ ፈርናንዴስን እንደሚወዱት ተነግሯል። ነገር ግን በቁም ነገር ለዝውውሩ ደግሞ እየተንቀሳቀሱ መሆኑን የሚያሳይ አንዳችም ምልክት የለም። ከዚህ በፊት እነ አርሰናል፣ እነ ፓሪስ ሰን ዠርሜን፣ እነ ሪያል ማድሪድ እንዳሉበትም የሚታወቅ ጉዳይ ነው። ቸልሲም ወደዚህ ተጫዋች ዝውውር ሊገባ እንደሚችል እየተነገረ ነው። ለተጫዋቹ ቅርብ የሆኑ ሰዎች እንደሚሉት ከሆነ ግን ተጫዋቹ ራሱን ወደ ማንቸስተር ዩናይትድ ማምራት ይፈልጋል የሚሉ ዘገባዎችን ይፋ አድርገዋል። ነገር ግን ይህ በይፋ ቢታወቅም ሆርግ ሜንዴዝ ግን በድርድር ወቅት ደካማ ቦታ ላይ ስለሚያስቀምጠው ጉዳዩ ይፋ እንዳይሆንም ይፈልጋሉ ተብሏል። ዌስትሃም 80 ሚሊዮን ፓውንድ እየጠየቀ መሆኑ እውነት ነው። ነገር ግን ማንቸስተር ዩናይትድ ይህንን ያክል ክፍያ አይፈጽምም። ይሄ ጉዳይ በቅርበት የሚከታተለው ጉዳይ ነው። ሆኖም ግን ነገሮች ሳይጣሩ የሚወጡ ዘገባዎችን ማመን አስፈላጊ አይደለም ይላል የመረጃ ምንጩ ሲናገር። ማቲዮስ ፈርናንዴስ በማይክል ካሪክ እንዲሁም በክለብ ውስጥም ባሉ አብዛኞቹ ክፍሎችም አድናቆት የተቸረው ተጫዋች ነው። አሁን ያለው ሁኔታ ይህንን ይመስላል። በዚህ ወቅት ከሁሉም ወገኖች ጋርም እንቅስቃሴዎች ይኖራሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። የአርሰናልን ጉዳዮች ደግሞ ወደ እናንተ እናድርስ። አሁን ላይ የቀድሞ የአርሰናል ተጫዋች የሆነው ፖል ሜርሰን ማርቲን ኦዴጋርድ በአርሰናል ቤት ያለው የወደፊት ቆይታ ላይ ጥርጣሬ ያለው የሚል መረጃ ይፋ ተደርጓል። እናም ክለቡ በክረምቱ የዝውውር መስኮት ሊሸጥ የሚችለው ተጫዋች እንደሆነም ያምናል ነው እንግዲህ የሚለው ሜርሰን። ይህንን ደግሞ ማለቴ እብደት ነው። ነገር ግን ምናልባት አርሰናሎች ማርቲን ኦዴጋርድን ለመሸጥ እያሰቡ እንደሆነ አስባለሁ ሲልም ጭምር ነው የተናገረው። እንግዲህ ይህ ተጫዋች ባለፈው የውድድር ዓመት በተለይ ከጉዳት ጋር እየታገለም ቢሆን ለአርሰናል በሚኖርባቸው ጨዋታዎች ላይ በፈጠራ አቅሙ በጣም በርከት ያሉ አስተዋጽኦችን ሲያበረክት እናስታውሳለን። ነገር ግን ካለፉት የውድድር ዓመታቶች አንጻር ግን ከበድ ያለ ጊዜያቶችን አሳልፏል። በጉዳት ምክንያት በርከት ያሉ ጨዋታዎችም ሲያመልጡት እንደነበር የምናስታውሰው ጉዳይ ነውና አንዳንድ ዘገባዎችም ልክ እንደ ፖል ሜርሰን ያምናሉ። ምናልባት ማርቲን ኦዴጋርድ በዚህ ክለብ ሊሸጥ ይችላል የሚሉ አይነት ሀሳቦች የሚያነሱ የመረጃ ምንጮች ያለው ፖል ሜርሰንም እነዛን ነው የሚጋራው። ኦዴጋርድ ምናልባት ሊለቅ የሚችልበት እድል አለ ሲል ይናገራል። አሽሊ ኮል ሪካርዶ ካላፊዮሪ ወደ ሪያል ማድሪድ ሊዘዋወር ይችላል በሚለው ወሬ ላይ ምላሹን ሰጥቷል። እኔ ከዚህ በፊት በዛ አልፍ ያለው አርሰናልን ለቅቅ የወጣሁኝ እድለኛም ሆኜ ነገሮች ተሳክተውልኛል። ነገር ግን ለሁሉም ሰው መጨረሻው እንደዛ ሊሆን አይችልም። አንዳንድ ጊዜ መጀመሪያውኑ ያልጠፋብህን ነገር ፍለጋ ትሄዳለህ። እኔ በካላፊዮሪ ቦታ በሆን ኖሮ በጥንቃቄ ነበር የማስበው። አርሰናል በከፍተኛ ደረጃ እየተፎካከረ ነው፣ እሱ ደግሞ የዚህ ትልቅ አካልም ነው። የኔ ምክር ሪያል ማድሪድ ስለጠራ ብቻ የሆነ ልዩ ነገር ጥለህ አትሂድ ሲልም ጭምር ነው አሽሊ ኮል ለሪካርዶ ካላፊዮሪ ሀሳቡን እየሰጠ እንደሚገኝ የሚያሳዩ መረጃዎች የወጡት። ነገር ግን የመረጃ ምንጮች እንደሚያሳዩት ከሆነ በተለይ ባለፉት ቀናት አሁን የዦዜ ሞሪኒዮ ወደ ሪያል ማድሪድ መምጣት ሪካርዶ ካላፊዮሪን እንዲፈልጉ አድርጓቸዋል ሪያል ማድሪዶች የሚል መረጃ ነው የወጣው። የአርሰናል ስም ከስፔናዊው ኮከብ ዳኒ ኦልሞ ጋር በስፋት ሲያዝ ቢቆየም ተጫዋቹ ግን የዝውውር ወሬዎችን
ውድቅ እያደረገ ነው። ለታዋቂው ጋዜጣ ሙንዶ ዲፖርቲቮ በሰጠው አስተያየትም ስለ አርሰናል ዝውውር ለቀረበለት ጥያቄ ምላሽ ሰጥቷል። የባርሴሎና ደጋፊዎች በሙሉ መረጋጋት ይችላሉ። በአሁኑ ሰዓት ከዝውውሩ ጋር የተያዘም የማውቀው ወይም የምናገረው አንዳችም ነገር የለም ሲል ነው ዳኒ ኦልሞ ሀሳቡን እየሰጠም የሚገኘው። ከማንቸስተር ሲቲ ጋርም ከዚህ በፊት ስሙ የሚያያዝ አይነት ተጫዋች እንደነበር ይታወሳል። በተለይ ማንቸስተር ሲቲዎች በተደጋጋሚ ጊዜ በተለይ የኬቨን ደብሮይና መውጣትን ተከትሎ ከዛም በኋላ በነበሩ የዝውውር መስኮቶችም ይህንን ተጫዋች ለማስፈረም ጥረቶችን አድርገው የነበረ ቢሆንም ነገር ግን ሳይሳካላቸው ቀርቷል። ዳኒ ኦልሞ አሁንም በባርሴሎና መቆየትን ምርጫው እንደሚያደርግ ነው የተነገረው። እንደ ስፖርት የተባለው የመረጃ ምንጭ ዘገባ ከሆነ አርሰናል ሞርጋን ሮጀርስን የሚያጡት ከሆነ ፊታቸውን ወደ ኖቲንግሃም ፎረስቱ ሞርጋን ጊብስ ዋይት ሊያዞሩ እንደሚችሉ ይፋ ተደርጓል። እርግጥ ነው ሞርጋን ሮጀርስን ለማስፈረም ትልቅ ጥረቶችን እያደረጉ እንዳለ ይታወቃል። በተለይ አሰልጣኝ ሚኬል አርቴታ ይህን ተጫዋች እንዲፈርምላቸው በቶሎ ጥያቄዎችን ለቦርዱ እያቀረቡ እንደሆነ እየተገለጸ ይገኛል። ነገር ግን ምናልባት የማይሳካ ከሆነና እንግዲህ እክሎች የሚገጥሟቸው ከሆነ ምክንያቱም በዝውውር ገበያው ላይ ሌሎች በጣም በርከት ያሉ ክለቦችም ሞርጋን ሮጀርስን ለማስፈረም ትልቅ እንቅስቃሴዎችን እያደረጉ እንዳለ ይታወቃልና ምናልባት የማይሳካላቸው ከሆነ ግን የኖቲንግሃም ፎረስቱን ሞርጋን ጊብስ ዋይትንም ለማስፈረም እንቅስቃሴዎችን የሚያደርጉበት እድሉ እንዳለ ነው እየተገለጸ የሚገኘው። በኖቲንግሃም ፎረስት ቤት ድንቅ የውድድር ዓመትን አሳልፏል። ወደ 15 የሚጠጉ ግቦችን በፕሪሚየር ሊግ ጭምር ማስቆጠር የቻለ ተጫዋች ነውና ጥሩ የውድድር ዓመትን ማሳለፉን የምናስታውሰው ነው። ስለዚህ እሱን ለማስፈረም እንቅስቃሴዎችን ሊያደርግ ይችላል ተብሎ ይታሰባል። ለአርሰናል ቅርብ የሆነ የመረጃ ምንጭ እንደሚናገረው ከሆነ ግን በአርሰናልና በሞርጋን ሮጀርስ ወኪሎች መካከል የመጀመሪያ ንግግሮች በጥሩ ሁኔታ ተካሂደዋል ሲል ነው የተናገረው። አርሰናል ከ80 እስከ 100 ሚሊዮን ፓውንድ ለሞርጋን ሮጀርስ ካቀረቡ አስተን ቪላዎች ደግሞ ተጫዋቹን ለመሸጥም ይገደዳሉ ተብሎ እንደሚታሰብ ነው የተናገረው። እንግዲህ ሮጀርስ በቀጣይ ዓመት በቪላ የሚቆይ አይመስልም። እንግዲህ በርካቶች እንደሚያምኑት ዘንድሮ እንግዲህ የመጨረሻ የውድድር ዓመቱን እንዳደረገ ነው የሚታመነው። በሚቀጥለው የውድድር ዓመት ይህንን ተጫዋች በአስተን ቪላ ቤት የመመልከት እድላችን በጣም ጠባብ ነው። ወደ ሌሎች የአውሮፓ ታላላቅ ክለቦችም ያመራሉ ተብሎ እንደሚታሰብ ነው የመረጃ ምንጮች የጠቆሙት። አርሰናል ደግሞ እነዚህን ተጫዋቾች ለማስፈረም በተለይ ሞርጋን ሮጀርስን ለማስፈረም ትልቅ ጥረት እያደረገ ነው። አርሰናል በአጠቃላይ በፊት መስመር ላይ እቅዶችን ይዟል። ሞርጋን ሮጀርስ አንደኛው ነው። ከዛ ውጪ ኤሊ ጁኒየር ክሩፒ እና ምናልባት በትልቁ የሚሳካላቸው ከሆነ ሁሊያን አልቫሬዝን የማስፈረም ትልቅ ፍላጎት እንዳላቸው ነው የሚነገረው። ነገር ግን የሁሊያን አልቫሬዝ የዝውውር ጉዳይ በጣም ከባድ ሊሆን እንደሚችል ነው የሚታመነው። አርሰናል የፊት መስመር ዝውውር እንግዲህ የሚወሰነው ግን በሶስት ተጫዋቾች መልቀቅ ላይ ይሆናል ተብሎ ይታሰባል። ጋብሪኤል ሄሱስ፣ ሊያንድሮ ትሮሳርድ እና ጋብሪኤል ማርቲኔሊ የሚለቁ ከሆነ ወይም ሽያጫቸው ላይ የተንጠለጠለ ይሆናል ተብሎ ይታመናል። እነዚህ ሶስት ተጫዋቾች የሚለቁ ከሆነ በእነሱ ምትክ ሌሎች ተጫዋቾች እንዲመጡ ይደረጋል። ነገር ግን የመልቀቅ ዕድላቸው ጠባብ የሚሆን ከሆነ ግን አርሰናል ዝውውሮች ላይ ምናልባት በዛ ቦታ ላይ አንድ ወይ ሁለት ተጫዋቾችን ካልጨመረ በስተቀር በርከት ያሉ ዝውውሮችን ያደርጋል ተብሎ አይታሰብምና እንቅስቃሴዎች ግን አሁንም አርሰናሎች አጠናክረው እንደሚቀጥሉ የሚያሳዩ መረጃዎች ናቸው እየገለጹ የሚገኙት። የአርሰናል ትልቁ ህልም ግን እንዳልኳችሁ በዚህ የክረምት ተጫዋቾች የዝውውር መስኮት አጥቂውን ሁሊያን አልቫሬዝን ማስፈረም ነው። ምንም እንኳን ይህንን ተጫዋች ለማስፈረም በጣም ከባድ እንደሆነ ቢታመንም ነገር ግን ሁሊያን አልቫሬዝ ትልቁ ኢላማቸው ነው ተብሏል። ከባርሴሎና ጋር ትንቅንቅ ያደርጋሉ ተብሎ ይታሰባል። ከዛ ውጭ አትሌቲኮ ማድሪድም ተጫዋቹን የመልቀቅ ፍላጎት የለውም እና እሱንም ማሳምነው ደግሞ አትሌቲኮ ማድሪድንም ማሳምነው ይህንን ተጫዋች ለማስለቀቅ መሞከርም በጣም ከባድ ሊሆንባቸው እንደሚችል ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። የሊቨርፑል ጉዳዮችን እንንገራችሁ። የሊቨርፑል ስፖርቲንግ ዳይሬክተር የሆነው ሪቻርድ ሂውዝ የሳዑዲ አረቢያውን አልሂላልን አዲስ የስፖርቲንግ ዳይሬክተር ለመሆን ከክለቡ ባለስልጣናት ጋር ከፍተኛ ንግግሮች ላይ መሆናቸውን መረጃው ደርሶኛል ብሏል። ሳቻታ ቮሊየር ነው ይህንን መረጃ እየዘገበ የሚገኘው። ባለፉት ጊዜያት እንግዲህ የስፖርቲንግ ዳይሬክተሩ ሪቻርድ ሂውዝ ወደ ሳዑዲ የመሄድ ፍላጎት የለውም የሚሉ መረጃዎች በትልቁ ሲወጡ እንደነበር እናስታውሳለን። ነገር ግን አሁን ላይ ሳቻታ ቮሊየር አገኘሁት ያለው መረጃ ግን ይህ የስፖርቲንግ ዳይሬክተር ወደዚህ ወደ አልሂላል ሊያመራ የሚችልበት እድሉ እንዳለው የሚያሳዩ መረጃዎችን ነው ይፋ ያደረገው። የአርኔ ስሎት ስንብት የዘገየ ነው ብሏል ዲያን ሎቭረን ሲናገር። የቀድሞ የሊቨርፑል ክሮኤሺያዊ ተከላካይ ዲያን ሎቭረን አሰልጣኝ አርኔ ስሎት እንግዲህ ስንብት የዘገየ ነው ሲል ገልጾታል። ሊቨርፑል አሰልጣኝ መቀየሩ አስፈላጊ ነገር ነው ያለው ዲያን ሎቭረን፣ ውሳኔው ግን የዘገየ ሲልም ነው ጭምር ነው የገለጸው። የካቲት ወይም መጋቢት አካባቢ አርኔ ስሎትን ማሰናበት ነበረባቸው ያለ ሲሆን ውሳኔው የክለቡ ነው ሲልም ጭምር እንዲሁ ተደምጧል። እንግዲህ ከዲያን ሎቭረን ጋር በተያያዘም ሌላኛው የሚነሳው ጉዳይ የሞሐመድ ሳላ በጣም የቅርብ ጓደኛ እንደሆነ
ይነገራል። በሊቨርፑል ቤት በነበረበት ሰዓትም በጣም ትልቅ ወዳጆች እንደነበሩና የቅርብ ጓደኛሞች እንደነበሩ ይገለጽ ነበር። ከዛ ውጪም ከክለቡም ከለቀቀ በኋላ ከሞሐመድ ሳላ ጋር በጣም ጠንከር ያለ ግንኙነት እንደነበረው የሚታወስ ነው። እንግዲህ ሞሐመድ ሳላ በሚነካባቸው ጊዜያቶች ወይም ደግሞ ለምሳሌ ከአሰልጣኝ አርነ ስሎት ጋር ባልተግባባበት ጊዜ ጭምር ዲያን ሎቭረን እየወጣ ሀሳቦቹን ሲሰጥ እንደነበረ እናስታውሳለን እና የአርነ ስሎት ስንብት በጣም የዘገየ ሲልም ጭምር ነው የተናገረው ዲያን ሎቭረን። ሊቨርፑል ዲያማንድን ወደ አንፊልድ ለማምጣት ከፍተኛ ሙከራና ጥረቶችን እያደረገ እንዳለ ይፋ ተደርጓል። ሊቨርፑል በዚህ የክረምት የተጫዋቾች የዝውውር መስኮት ትልቁ እንቅስቃሴው የሚሆነው ያን ዲያማንድን በማስፈረም ላይ እንደሚሆን የመረጃ ምንጮቹ ይፋ አድርገዋል። በተለይ ለለቀቀው መሐመድ ሳላህ ተተኪ እንዲሆን፣ ከዛ ውጪ በክንፍ መስመሮች ላይ ላለበት ድክመትም ይህ ተጫዋች ወሳኝ ይሆናል ተብሎ ይታሰባል። ይህ የ19 ዓመት አይቮሪ ኮስታዊ ተጫዋች በበርካታ ክለቦች ተፈላጊ እንደሆነ ቢታመንም ሊቨርፑል ግን ያን ዲያማንድን ወደ አንፊልድ ለማምጣት ይህ ክረምት የተጫዋቾች የዝውውር መስኮት ላይ ትልቅ እንቅስቃሴ የሚያደርጉበት እንደሆነ ይፋ ተደርጓል። የሊቨርፑል አማካይ የሆነው ከርቲስ ጆንስን በተመለከተ የኢንተር ሚላን ስፖርቲንግ ዳይሬክተር ፒዮሮ አውሲሊዮ የተለየ ሀሳብን አጋርተዋል። ከርቲስ ጆንስ በቅርበት እየተከታተል ነው እንገኛለን ብለዋል። የኢንተር ሚላኑ ስፖርቲንግ ዳይሬክተር ፒዮሮ አውሲሊዮ ሲናገሩ ፍላጎታችንን አንደብቅም፣ ወደፊት የሚኖሩ ለውጦችንና እድገቶችን በደንብ እንረዳለን። ከርቲስ ጆንስ የኛ ትልቁ ኢላማ ነው ሲልም ጭምር ነው የኢንተር ሚላኑ ስፖርቲንግ ዳይሬክተር የተናገረው። ሊቨርፑሎች በአሁኑ ጊዜ የዳርዊን ኑኔስን ሁኔታ እየተከታተሉ እንደሆነ የመረጃ ምንጮች ያሳያሉ። በዚህ ክረምት የማጥቃት መስመራቸውን ለማጠናከር ይፈልጋሉና በአጭር ጊዜም ቢሆን ውል የሁጎ ኤኪቲኬን ቦታ መሸፈን ይፈልጋሉ። አዲሱ አሰልጣኝ አንዶኒ ኢራኦላም ከፍተኛ ፕረስና ፈጣን ጨዋታን ዳርዊን ኑኔስ በጥሩ ሁኔታ እንደሚስማማ ይናገራሉ። በአጠቃላይ አዲሱ አሰልጣኝ አንዶኒ ኢራኦላ በተወሰነ መልኩ ዳርዊን ኑኔስን ወደ ቡድኑ የመመለስ ፍላጎት እንዳለው የሚያሳዩ መረጃዎች ይፋ እየተደረጉ ነው። የሪያል ማድሪድ ጉዳዮችን እንንገራችሁ። ፍሎሬንቲኖ ፔሬዝ ማይክል ኦሊሴን ለማስፈረም ሊሰሩ እንደሆነ ይፋ ተደርጓል። የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ ምርጫውን ማሸነፋቸውን ተከትሎ አሁን ማይክል ኦሊሴን ለማስፈረም ነው ስራ ይጀምራሉ ተብሎ የሚጠበቀው። ሎስ ብላንኮቹ ማክሰኞ ዕለት ማለትም ነገም ለኦሊሴ ዝውውር 150 ሚሊዮን ዩሮ ለባየር ሚኒክ ለማቅረብ ዝግጁ ናቸው ተብሏል። ባየር ሚኒክ በበኩሉ ፕሬዝዳንት ኡሊ ሆነሽ በሰጡት የማይለወጥ የሚመስል አስተያየትም የጸና መሆኑን ይፋ አድርጓል። ፕሬዝዳንቱ በቅርቡ ስለ ማይክል ኦሊሴ የተጠይቀውም 200 ሚሊዮን ቢቀርብልንም አንሸጠውም ሲሉ ጭምር ነው የተናገሩት። ሪያል ማድሪድ በበኩሉ ገንዘቡን እውን ሆኖ ሲቀርብ ባየር ሚኒክ ምን እንደሚያደርግ መፈተን እንደሚፈልጉና ገንዘቡን ማቅረብ እንደሚፈልጉ ነው ይፋ የተደረገው። እንደ ፋብሪዚዮ ሮማኖ መረጃ መሰረት በተለይ ግን ከማይክል ኦሊሴ ጋር በተያዘ ባየር ሚኒኮች አሁንም አቋማቸው የጸና እንደሆነ ይነገራል። ባየር ሚኒክ ይህንን ተጫዋች የመሸጥ ምንም አይነት ፍላጎት የላቸውም። እንደውም የባየር ሚኒኩ የበላይ ኃላፊ የሆኑት ሀርበርት ሃይነር ጭምር ማይክል ኦሊሴ የሚሸጥ አይነት ተጫዋች አይደለም፣ ስለዚህ ፍሎሬንቲኖ ፔሬዝ እባክህ ጊዜህን አታባክን ሲሉ ሀሳባቸውን ጭምር እየሰጡ እንደሚገኝ ነው የባየር ሚኒኩ ኃላፊ ሃይበርት ሃይነር የተናገሩትና ኦሊሴ የባየር ሚኒክ ተጫዋች ነው ያሉት ኃላፊው ከክለቡ ጋርም የረጅም ጊዜ ኮንትራት አለው። አክለውም ባየር ሚኒክ ኮከብ ተጫዋቾቹን የሚሸጥ አይነት ክለብ አይደለም ሲሉ ጭምር ነው የተናገሩት። ፍሎሬንቲኖ ፔሬዝ ለእኛ ጥያቄ በማቅረብ ጊዜህን አታባክን ሲሉ ጭምር ነው ጥያቄያቸውን ውድቅ እንደሚያደርጉ ከወዲሁ ይፋ ያደረጉት። እንዳልኳችሁ ግን ፍሎሬንቲኖ ፔሬዝ እና ሪያል ማድሪዶች ይህንን ከፍተኛ ገንዘብ 150 ሚሊዮን ዩሮ ከፍተኛ ገንዘብን በማቅረብ ግን የባየር ሚኒክን ገንዘቡ ከቀረበ በኋላ ያለውን ምላሽ መስማት ወይም ማወቅ ይፈልጋሉ። ስለዚህም ሪያል ማድሪዶች እንቅስቃሴ ማድረጋቸውን እንደሚቀጥሉ ነው የሚታመነው። ነገ ደግሞ ይሄ ጥያቄ ይቀርባል ተብሎ ይታሰባል። ምክንያቱም ፍሎሬንቲኖ ፔሬዝ ምርጫውን ትላንትና ማሸነፋቸውን ተከትሎ እንግዲህ በቅርብ ሰዓታት ሌሊት ላይ አካባቢ ነው ምርጫው ይፋ የተደረገው። ስለዚህም እንግዲህ በቀጣይ ደግሞ የማይክል ኦሊሴ እንቅስቃሴ ላይ ይንቀሳቀሳሉ ተብሎ እንደሚታሰብ ነው የተነገረው። ማይክል ኦሊሴም ቢሆን ግን ወደ ሪያል ማድሪድ ለመዘዋወር ፍላጎት ሳይኖረው አይቀርም የሚሉ መረጃዎች ደግሞ እየወጡ ይገኛሉ። በተለይ ተጫዋቹ በማድሪድ ስለመጫወት ሀሳብ ከቅርብ ጓደኞቹ ጋር መወያየቱ ይነገራል። በተለይ ከኤምባፔ ጋር፣ ከኦሪዮ ሹዋሜኒ እና ከካማቪንጋ ጋር ስለ ክለቡና በስፔን ዋና ከተማ ስላለው የኑሮ ሁኔታ አውንታዊ መረጃዎችን እንዳጋሩት ጭምር ነው የሚነገረው። በፈረንሳይ ብሔራዊ ቡድን ካምፕ ውስጥ ነው የሚገኙት አሁን ለዓለም ዋንጫው። ስለዚህ በሪያል ማድሪድ ሳይሳብ አልቀረምና ወደ ሪያል ማድሪድ የመዘወር ፍላጎት ሊኖረው ይችላል የሚሉ ዘገባዎች በትልቁ እየወጡ ይገኛሉ። ምንም እንኳን ባየር ሚኒክ ተጫዋቹን የመሸጥ ምንም አይነት ፍላጎት ባይኖረውም በቀጣይ ቀናት ግን ከዚህ ተጫዋች ጋር በተያያዘም ሰፊ ጉዳዮች ይኖራሉ ተብሎ ይታሰባል። ሪያል ማድሪድ በቴክኒክ ረገድ ለቡድኑ ከማንም በላይ ደግሞ የሚያስፈልገው ተጫዋች ደግሞ
ቪቲኒያንም ማስፈረም እንደሚፈልጉ ይነገራል። ነገር ግን ማወቅ ያለብን ነገር ፓሪስ ሰን ዠርሜን በጭራሽ እነዚህን ሁለት ተጫዋቾች ቪቲኒያንና ጃኦ ኔቬስን የመሸጥ ምንም አይነት እቅድ የለውም። ናስራል ካላይፊም ቢሆኑ ይህንን ጥያቄ በፍጹም የሚቀበሉት አይደለም። በክለብ ውስጥ ኦሊሴ በልዩ ችሎታውና በግለሰብ ብቃቱ እንደ ህልም ተጫዋች ይታያል። በሪያል ማድሪድ ቤት ፍሎሬንቲኖ ፔሬዝ ከኤምባፔና ከቪኒ ጎን ፕሮጀክቱን አዲስ መልክ የሚሰጥ አንድ ተጫዋችንም ለማስፈረም እንቅስቃሴ ያደርጋሉ ተብሎ እንደሚታሰብ ነው የመረጃ ምንጮቹም ይፋ እንደሚያደርጉ ዘገባዎችም እየወጡ እንደሚገኝ መረጃዎች የወጡት። ከፕሬዝደንታዊ ምርጫው ጋር በተያያዘ አንድ ጉዳይን እናንሳ። ፍሎሬንቲኖ ፔሬዝ እጩ ተወዳዳሪው ኤንሪክ ሪኬልሜን በማሸነፍ እስከ 2030 ድረስ የሪያል ማድሪድ ፕሬዝደንት መሆኑ በይፋ ተረጋግጧል። አብዛኛው ሰው ይህ ነገር እንግዲህ እንደሚሳካ ወይም ደግሞ ፍሎሬንቲኖ ፔሬዝ ምርጫውን እንደሚያሸንፉ ግምቱ ነበራቸው። ከዚህ በፊት በነበረው ፕሮግራማችን ላይ ማንስተነው ነበር። የሪያል ማድሪድ እንግዲህ የማርክ የተባለው የስፔን ተነባቢ የሚባለው ጋዜጣ እንግዲህ የህዝብ ቮትን ሰብስቦ ነበር። የዘንድሮ ምርጫ ማን ያሸንፋል የሚል ግምትን ሰብስቦ እንግዲህ ፍሎሬንቲኖ ፔሬዝ በሰፊል ነጥብ ልዩነት ያሸንፋሉ የሚሉ ግምቶችን ሲያነሱ ነበር። እንደተባለው ፍሎሬንቲኖ ፔሬዝ እጩ ተወዳዳሪውን ኤንሪክ ሪኬልሜን ማሸነፍ ችለዋል። አሁን ሁሉም ነገር አብቅቷል። ፔሬዝ የምርጫ ጊዜው ሳይደርስም በግሉ ያወጀው ምርጫን በማሸነፍ ተቺዎቹንም ጭምር ዝም እንዳስባለ ነው መረጃዎች የሚያሳዩት። ከዛ ውጭ ግን ሌሎች ውሳኔዎች ይወሰናሉ ተብሎ ይታሰባል። ምክንያቱም የፍሎሬንቲኖ ፔሬዝ የምርጫውን ማሸነፋቸውን ተከትሎ ጆዜ ሞሪኒዮ ወደ ቡድኑ እንደሚመለስ በይፋም ተረጋግጧል። ለኔና ለመላው የማድሪድ ሰዎች የደስታ ቀን ነው ብለዋል ፍሎሬንቲኖ ፔሬዝ ሲናገሩ። እስከ መጨረሻው አብረንን ሀላ ማድሪድ ሲሉም ፍሎሬንቲኖ ፔሬዝ ተናግረዋል። እዚህ ያለሁት ለሪያል ማድሪድ ለመከላከል ነው፣ ሁላችንም አንድ ቤተሰብ ነን ሲሉ ጭምር ይናገራሉ። ላልመረጣችሁኝ የሪያል ማድሪድ ሶሺዮ አባላት በሙሉ ሁላችሁንም ልሰማችሁ ዝግጁ ነኝ። በእኔ አመራር ውስጥ ያለባችሁን ቅሬታና ችግርም ልፈታው እሰራለሁ፣ ምክንያቱም ሁላችንም የሪያል ማድሪድ ሰዎች ነን ሲሉ ፍሎሬንቲኖ ፔሬዝ ከምርጫው በኋላ ይናገራሉ። በሁሉም የድምፅ መስጫ ሳጥኖች ማለትም በሁሉም የዕድሜ ክልሎች አሸንፈናል። በሪያል ማድሪድ የምርጫ ታሪክ ውስጥም ሁለተኛው ምርጥ ውጤትን አስመዝግበናል። ይሄ ልዩ ውጤት ነው። ወደ 1000 የሚጠጉ ድምፆችን ባይሰረዝብን ኖሮ ከዚህ የተሻለ ሊሆን ይችል ነበር። ነገር ግን ትክክለኛውን ነገር አድርገናል ብለን ስለምናስብ በዚህ ዙሪያ ይግባኝ እንጠይቃለን ብለዋል ፍሎሬንቲኖ ፔሬዝ ሲናገሩ። ስለሱ ምንም ጥርጥር የለውም። ሪያል ማድሪድ የአባላት ክለብ ሆኖ ይቀጥላል። የማድሪድ ትርጉምም ለዓለም አስመስክራችኋል። በዚህ የምርጫ ቀን ለተሳተፋችሁ ሁሉ ምስጋናን አቀርባለሁ። አባላቱ ኃላፊነትና ትልቅ የባለቤትነት ግዴታ ስሜትንም ጭምር አሳይተዋል ሲል ነው ፍሎሬንቲኖ ፔሬዝ ሀሳባቸውን የሰጡት ከምርጫው ማሸነፍ በኋላ የተናገሩት ንግግር ነው። ቀደም እንዳልኳችሁ ምርጫውን እንግዲህ ፍሎሬንቲኖ ፔሬዝ ማሸነፋቸውን ተከትሎ በቀጣይ ደግሞ አሰልጣኝ ጆዜ ሞሪኒዮ ይህንን ቡድን በአሰልጣኝነት እንደሚመሩት የተረጋገጠ ጉዳይ ነው። ሆልድ ሆኖ ቆይቶ ነበር፣ ወይም ደግሞ ፍሎሬንቲኖ ፔሬዝ ምርጫውን እስኪያሸንፉ ድረስ መጠበቅ ነበረበት የአሰልጣኝ ጆዜ ሞሪኒዮን በይፋ ሪያል ማድሪድን መረከብ ዜና። ነገር ግን አሁን ላይ ማሸነፋቸውን ተከትሎ ጆዜ በቀጣይ የሪያል ማድሪድ አሰልጣኝ ይሆናሉ። ከዛ ውጭ ግን የቀድሞው ፖርቱጋላዊ ተጫዋች የሆነው የሪያል ማድሪድ ተጫዋች የነበረው ፔፔ በሪያል ማድሪድ የሞሪኒዮ የአሰልጣኞች ቡድን ውስጥ ለመስራት ዝግጁ ነው ተብሏል። እናም በጥሩ ሁኔታ ላይ ይገኛል። ወደ ክለቡ ለመመለስም ትክክለኛው ጊዜም አሁን እንደሆነ እንደሚያስብ ጭምር ነው ራሞን አልቫሬስ መረጃውን ይፋ እያደረገ የሚገኘውና በቀጣይ በአሰልጣኝ ጆዜ ሞሪኒዮ የአሰልጣኝ ስብስብ ውስጥም ሊካተት እንደሚችል ነው ይፋ የተደረገው። ኤንሪክ ሪኬልሜ ተሸናፊው ሰው ማለት ነው መጀመሪያ ላይ መርጦት የነበረው አሰልጣኝ ሚኬል አርቴታን ነበር። ነገር ግን ራኡል ጎንዛሌዝ ብላንኮ የምርጫ ቀስቀሳ ዘመቻውን ከተቀላቀለ በኋላ የአርሰናሉ አሰልጣኝ ከሻቪ አሎንዞ ጋር ተመሳሳይ የሆነ የባህሪ መግለጫ እንዳለው ግልጽ አድርገውለታል። በተጨማሪም አርቴታ የሪያል ማድሪድን መልበሻ ክፍል ለመምራት ከፍተኛ ችግሮች ሊያጋጥሙት እንደሚችሉና በቡድን ውስጥም ባሉ ግፊቶች ሊዋጥ ወይም ደግሞ ሊሸፈን እንደሚችል ነግሮታል። በዚህም የእይታ ለውጥ ውስጥ ምክንያት ሪኬልሜ አቅጣጫውን ለመቀየር እንደወሰነ የተነገረው እናም ከየርገን ክሎፕ ጋር የተገናኘ ሲሆን በኋላ ላይም ስለ ጀርመናዊው አሰልጣኝ የወጣው መግለጫም ስምምነት የተደረሰበት እንደሆነ ጭምር ነው የመረጃ ምንጮቹ ይፋ ያደረጉትና እንግዲህ የመጀመሪያ ምርጫው ግን ሚኬል አርቴታን ማምጣት ነበር ኤንሪክ ሪኬልሜ ይህንን ምርጫ ቢያሸንፍ ኖሮ። ከዛ በኋላ ግን በበርካታ ሰዎች ምክንያት ነው ወደ የርገን ክሎፕ ፊቱን እንዲያዞር እንደተደረገ የሚያሳዩ መረጃዎች የሚያሳዩት። ሆነም ቀረ ግን ፍሎሬንቲኖ ፔሬዝ ምርጫውን ማሸነፋቸው ነው ይፋ የተደረገው። ሪያል ማድሪድ በዚህ የዝውውር መስኮት እስከ 300 ሚሊዮን ዩሮ ሊያወጣ እንደሚችል ይፋ ተደርጓል። ነገር ግን ይህንን ለማድረግ ግን የተወሰኑ ተጫዋቾችን መሸጥ ሳይኖርበት እንደማይቀር የሚያሳዩ መረጃዎችን ይፋ አድርገዋል። ነገር ግን በዚህ የክረምት ተጫዋቾች የዝውውር መስኮት 300 ሚሊዮን ዩሮ አካባቢዎችን በማውጣት ትልልቅ የሚባሉ ዝውውሮችን ለማድረግም ዝግጁ እንደሆኑ የሚያሳዩ መረጃዎች ይፋ እየተደረጉ ይገኛሉ።
ዳንዘል ዳምፍሪስ ወደ ሪያል ማድሪድ መዘዋወሩን ተከትሎ እንኳን ደስ አለህ ለማለት እፈልጋለሁ ብለዋል። ጁሴፔ ሞራቶ የኢንተር ሚላኑ ፕሬዝዳንት ናቸው ይህንን ሀሳብ እየሰጡ የሚገኙት። እንኳን ደስ አለ ብለውታል። በእነዚህ ዓመታት ለኢንተር ሚላን ምን አይነት አገልግሎት እንደሰጠም በሚገባ አውቃለሁ። የእሱ ልብ መቼም ቢሆን ኢንተር ሚላን ውስጥ እንዳለም ይሰማኛል። ምናልባት ወደፊት መንገድ አግኝቶን በድጋሚ እንገናኝ ይሆናል ሲልም ነው ጁሴፔ ማሮታ የኢንተር ሚላኑ ፕሬዝዳንት የተናገሩት። ሌላኛው የምናነሳው የቀደመው የሪያል ማድሪድ ተጫዋች የነበረው ክላረን ሴዶርፍ የተናገረውን ሀሳብ ነው። በከፍታ ላይ ሆኖ መቆየት የሚችል አንድ ክለብ ካለ እሱም ሪያል ማድሪድ ነው። ስለዚህም ይሄ ጉዳይ አያስጨንቀኝም። ማድሪድ በጣም ጥሩ ተጫዋቾች የተሞላ ምርጥ የሚባል ስኳድ አለው። ስለዚህም የሚያስፈልገው ትዕግስት ብቻ ነው። በዚህ ዘመን ማንም ሰው ትዕግስት የለውም። ሁሉ ነገር አሁን ላይ እንዲሆን ይጠበቃል። ነገር ግን ነገሮች በዛ መንገድ ግን አይደለም የሚሰሩት። በእግር ኳስ ዘመናትም የሽግግር ጊዜያቶች ያሉ። አሁን ሪያል ማድሪድ እያለፈ ያለው በዛ ሽግግር ውስጥ ነው ሲል ክላረንስ ሴዶርፍ ይናገራል። ሪያል ማድሪድ በ12 ዓመታት ውስጥ 6 ቻምፒየንስ ሊጎችን አሸንፈዋል። በአጠቃላይ ደግሞ 15 የአውሮፓ ቻምፒየንስ ሊግ አሉት። ብዙ ዋንጫ ካሸነፈና ነገሮች በትክክል ሲከናወን ከነበረ ይሄ ትውልድ በኋላ ግን እንደሚንጸባረቅም ሌላ አሸናፊ ፕሮጀክትና ትውልድ ለመገንባትም የሽግግር ጊዜ አስፈላጊ ነው ሲል ክላረንስ ሴዶርፍ ይናገራል። ጆዜ ሞሪኒዮ ከኤንድሪክ ፌሊፔ ጋር ለመስራት እጅጉን እንደጓጉ ይነገራል። የቀድሞ ቀጣዩ እንግዲህ የሪያል ማድሪድ አሰልጣኝ ጆዜ ሞሪኒዮ ከኤንድሪክ ጋር ለመስራት በጣም ጉጉት እንዳለባቸው ነው የተነገረው። አሰልጣኝ ጆዜ ሞሪኒዮ የወጣቱ አጥቂ ኤንድሪክ ትልቅ አድናቂ መሆናቸውን የተነገረው። ሪያል ማድሪድ ለኤንድሪክ ቀጣይ ዓመት አስፈላጊ ትሆናለ የሚል መልእክትም እንደላኩለት ጭምር ነው የተገለጸው። ጆዜ ሞሪኒዮ በክለቡ ሀሳብም መስማማታቸውንና ተጫዋቹ የቡድኑ ቁልፍ የማድረግ እቅዱንም ወደውታል ተብሏል። ባለፈው ዓመት መጀመሪያ የጨዋታ ጊዜ ያልነበረው ኤንድሪክ በውሰት ወደ ኦሎምፒክ ሊዮን አመርቶ ጥሩ ጊዜን አሳልፎ ነበር። ፍሎሬንቲኖ ፔሬዝ ምርጫውን እንዳሸነፉ አሰልጣኝ ጆዜ ሞሪኖን በይፋ እንደሾሙ ጭምር ይፋ መደረጉ የሚታወስ ጉዳይ ነው። የቼልሲን መረጃዎች ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ቼልሲ ለምን አንዶኒ ኢራኦላን አሰልጣኝ አድርጎ እንዳልቀጠረው ዘ አትሌቲክ የተባለው የመረጃ ምንጭ ሰፊ ዳሰሳዎችን አደርሷል። ዘ አትሌቲክ እንደሚናገረው ከሆነ ቼልሲ ከኢራኦላ ጋር ባደረገው ውይይት ተደንቆ ነበር። ነገር ግን የሱ የእግር ኳስ አጨዋወት ከኤንዞ ማሬስካና ከሊያም ሮስኔር አጨዋወት አስተሳሰብ በጣም የተለየ መሆኑን አስቦበት እንደነበር ነው የተነገረው። የኢራኦላ የአጨዋወት ዘይቤ ከፍተኛ ጫና ወይም ደግሞ ሃይ ኢንቴንሲቲ ፕሬሲንግ የምንለው አይነት የቀጥታ እግር ኳስን የሚጫወት አይነት ሰው ነው። ቀጥታ እንግዲህ አጥቂ እግር ኳስን መጫወት የሚፈልግ አይነት ሰው ነው። ፈጣን የጨዋታ ሽግግሮችን ወይም ከመከላከል ወደ ማጥቃት በጣም በፈጣን ሁኔታ ፋስት ትራንዚሽንን የሚፈልግ አይነት አሰልጣኝ እንደሆነ ይነገራል። ከፍተኛ የአካል ጥንካሬም እንደሚፈልግ ነው የሱ እግር ኳስ የሚነገረው። በሪፖርቶች መሰረት የቼልሲ አመራሮች የቡድኑን እድገትና ታክቲካል መዋቅርን የሚቀጥል ተመሳሳይ ሀሳብ ያለው ሌላ አሰልጣኝ እንደሚፈልጉ ነው የተነገረው። የቻቪ አሎንዞ ተመራጭ አማራጭ እንዲሆን ካደረጉት ምክንያቶችም አንደኛው እንደሆነ ይፋ ተደርጓል። ክለቡ ሙሉ ለሙሉ አዲስ ጅምር ወይም ደግሞ ሪሴት ሳይሆን ቀስ በቀስ እድገትን እንዲያሳይ ወይም ኢቮሉሽን እንዲያሳይ ፍላጎት እንዳላቸውን የተነገረውና በዚህ መሰረትም ነው እንግዲህ አሰልጣኝ አንዶኒ ኢራኦላን ያልመረጡበትና አሰልጣኝ ቻቪ አሎንዞን እንዲቀጥሩ ያደረገበት ትልቁ ምክንያት እንደሆነ የተነገረው። ቼልሲ የዩቬንቱሱን የፊት መስመር ተጫዋች የሆነውን ወይም አጥቂውን ዱሻን ቭላሆቪችን ለማስፈረም በነፃ ወኪል ለማስፈረም ንግግር እያደረጉ የሚገኝ ሲሆን ከስምምነት ለመድረስም እጅግ በጣም ቅርብ እንደሆኑ እየተነገረ ነው። ቼልሲ በተለይ በአጥቂ መስመሩ ላይ ዘንድሮ ተቸግሮ ተመልክተነዋል። ምንም እንኳን ዣኦ ፔድሮ ጥሩ የውድድር ዓመትን ቢያሳልፍም ነገር ግን ሊያም ዴላፕ ጥሩ ጊዜያቶችን ማሳለፍ አልቻለም በዚህ ውድድር ዓመትና በዚህም ቼልሲ በሚቀጥለው የክረምት የተጫዋቾች የዝውውር መስኮትም በዛ ቦታ ላይ ተጫዋቾችን ለማምጣት ሙከራዎችን ያደርጋሉ። የዩቬንቱሱ ዱሻን ቭላሆቪች በነፃ ለማስፈረምም ቼልሲ እንቅስቃሴ እያደረገ እንዳለ ነው እየሰማን የምንገኘው። የማንቸስተር ሲቲ ጉዳዮችንም እንዲሁ እናንሳ። ሳቪኒሆ ወደ ቶተናም የሚያደርገው ዝውውር ከሞላ ጎደል ተጠናቋል ማለት ይቻላል። የመጨረሻ ዝርዝሮች ብቻ ናቸው አሁን ላይ የሚቀሩትና ሳቪኒዮ ወደ ቶትናም ለማምራትም በጣም ቅርብ እንደሆነ የቶትናም የመረጃ ምንጮች በስፋት እየተናገሩ ይገኛሉ። ስለዚህ በሚቀጥለው ዓመት ሳቪኒዮን በቶትናም ሆትስፐርስ ቤት በሮቤርቶ ዲዘርቢ ቡድን ውስጥ የመመልከት እድላችን በጣም ሰፊ እንደሆነ የሚያሳዩ መረጃዎችን እየተመለከትን ነው። የሲቲ አመራሮች በዚህ ክረምት ኤርሊንግ ብራውት ሃላንድ ከክለቡ ሊሄድ ይችላል ብለው አይጨነቁም። ምንም እንኳን ሪያል ማድሪድ ፍላጎት ቢያሳይም ኖርዌያዊው አጥቂ ራሱን በፕሪሚየር ሊጉ ትልቁ ክለብ ውስጥም እየተጫወተ እንዳለ ነው የሚያምነው። እናም ለመሄድ ደግሞ ፍላጎት የለውም። ስለዚህም 100% እርግጠኞች ናቸው
ስለዚህ ይህ ተጫዋች ይለቃል ብለው እንደማይጠብቁ፣ ኤርሊንግ ሃላንድ ከዚህ ክለብ ይለያያል ብለው እንደማይጠብቁ ነው የመረጃ ምንጮቹ በስፋት እየተናገሩ የሚገኙት። ሌላኛው የምናነሳው ጉዳይ ከዓለም ዋንጫው ጋር የተያዙ አንዳንድ ጉዳዮችን ወደ እናንተ እናንሳ። ትናንትና የወዳጅነት ጨዋታዎች ነበሩ። ከነዚህ መካከል የዴንማርክ ብሔራዊ ቡድን የወዳጅነት ጨዋታ ነበረው። ትናንትና ምሽት የተደረገ መርሃ ግብር ነው። በዚህ ጨዋታ ላይ ክሪስቲያን ኤሪክሰን ራሱን ስቶ መውደቁ ነው ይፋ የተደረገው። ዴንማርካዊው የመሃል ሜዳ ተጫዋች የሆነው ክሪስቲያን ኤሪክሰን ከበድ ያለ ጉዳት እንደገጠመው የሚያሳዩ መረጃዎች ወጥተዋል። ኤሪክሰን ጉዳቱ የገጠመው ዴንማርክ ከዩክሬን ብሔራዊ ቡድን ጋር ባደረጉት የወዳጅነት ጨዋታ ላይ እንደሆነ ይፋ ተደርጓል። ኤሪክሰን ሜዳ ላይ ራሱን እንደሳተ ነው ዘገባዎች የሚያሳዩት። ጨዋታውን የሚያስተላልፈው የቴሌቪዥን ተቋም ጭምር ስርጭቱን ማቋረጡ ይፋ ተደርጓል። እንግዲህ ክሪስቲያን ኤሪክሰን ከዓመታት በፊት እንደዚህ አይነት የልብ ህመሞች ገጥመውት ሜዳ ላይ ወድቆ እንደነበረ የምናስታውሰው ጉዳይ ነው። ከዛ በኋላ ግን ጥሩ ነገሮች ተደርገውለት ወይም በሕክምና እንግዲህ ለመስተካከል ተሞክሮ ወደ እግር ኳስ ተመልሶ ለማንቸስተር ዩናይትድ ጭምር የተጫወተባቸውን ጊዜያቶች እናስታውሳለን። ነገር ግን ትናንትና ደግሞ በነበረው የወዳጅነት ጨዋታ ላይ ሜዳ ላይ እንዲሁ ራሱን ስቶ እንደወደቀን የተነገረው ከባድ ጉዳት የገጠመው ኤሪክሰን ወደ ራሱ መመለሱን የዴንማርክ እግር ኳስ ፌዴሬሽን ግን ከዛ በኋላ ይፋ አድርገዋል። ኤሪክሰን ሜዳ ላይ ራሱን ስቶ ከወደቀ በኋላ ነው እንግዲህ የዴንማርክ እግር ኳስ ፌዴሬሽን ከሰዓታት በኋላ በጣም ጤነኛ እንደሆነ የተናገሩ ተጫዋቹ አሁን ላይ ወደ ራሱ መመለሱንና በጥሩ ሁኔታ ላይ መሆኑንም ፌዴሬሽኑ ይፋ አድርጓል። ከዛ ውጪ ሐኪሙም ኤሪክሰን ደህና ነው ሲልም የተናገረው ኤሪክሰን በመልካም ጤንነት ላይ እንደሆነና የዴንማርክ ብሔራዊ ቡድን ሐኪም ይፋ አድርጓል። ሐኪሙ በሰጡት አስተያየትም ኤሪክሰን ደህና ነው፣ ከሜዳ ሲወጣም ወደ ራሱ ተመልሶ ነበር ብለዋል። በተጨማሪም በውስጡ የተቀመጠው የልብ ምቱን የሚቆጣጠረው መሳሪያ ስራውን በአግባቡ እየሰራ መሆኑም ታይቷል ሲሉ ነው ያስታወቁት። አሁን ላይ ሆስፒታል ስለገጠመው ችግር ተጨማሪ የሕክምና ምርመራዎች ይደረጋል ነው የተባለው። ሐኪሙ አያይዘውም በመልካም ጤንነት ላይ እንደሆንኩኝ ለተጫዋቾቹ ለሁሉ ማሳወቅ ብሎ ጠይቆኝ ነበር ሲሉ ጭምር ነው የተናገረው። ስለዚህ ኤሪክሰን አሁን በጥሩ ሁኔታ ላይ እንደሆነ ጭምር ይፋ መደረጉ ነው የተገለጸው እንጂ በጣም ከባድ እንደነበር የሚታወስ ጉዳይ ነው። በትላንትናው ጨዋታ ላይ በተለይ ጉዳቱ ሲገጥመው በጣም አስደንጋጭ እንደነበር ጭምር ነው መረጃዎች የሚያሳዩት። ብራዚል ተጫዋቿን በጉዳት ምክንያት አጣለች። የብራዚል ብሔራዊ ቡድን የመስመር ተሰላፊ የሆነው ዌስሌይ በጉዳት ከዓለም ዋንጫ ውድድር ውጪ መሆኑ ተረጋግጧል። የሮማው ተጫዋች የሆነው ዌስሌይ በጉዳት እንደገጠመው ወይም ደግሞ በትላንትናው የግብጽ የወዳጅነት ጨዋታ ላይ ጉዳት እንዳጋጠመው ይፋ ተደርጓል። በዚህ መሰረትም ከብሔራዊ ቡድን ስብስብ ውጪ መሆኑ ይፋ ተደርጓል። በምትኩ እንግዲህ የአታላንታው አሁን በቅርቡ ወደ ማንቸስተር ዩናይትድ እንደተዘዋወረ የሚነገረው ኤደርሰን ጥሪ ቀርቦለታል ተብሏል። ኤደርሰን በዚህ ሳምንት ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ማጠናቀቁ ይፋ መደረጉ የሚታወስ ነው። ምን አይነት ድንቅ ሳምንትን እያሳለፈ ነው ይሄ ተጫዋች። ምክንያቱም ወደ ማንቸስተር ዩናይትድ ወደሚፈልገው ክለብ በተለይ በዝውውር ገበያው ላይ የተለያዩ ክለቦች ጥያቄ ቢያቀርቡለትም ልክ ማንቸስተር ዩናይትድ ወደ ዝውውር ገበያው ገብቶ ጥያቄ እንዳቀረበለት ግን ወደ ዩናይትድ መዘዋወርን መምረጡ የሚታወስ ነውና ያ የሚፈልገው ዝውውር በዚህ ሳምንት ተጠናቆለታል። ከዛ ውጪ ግን በብራዚል ብሔራዊ ቡድን ዌስሌይ መጎዳቱን ተከትሎ ደግሞ በሚወደደው ወይም በረጅም ዓመታቶች አንዴ በሚገኘው ትልቁ እድል ለብራዚል ብሔራዊ ቡድን በዓለም ዋንጫ የመጫወትን ትልቅ እድል አግኝቷል ኤደርሰን እና በጣም የሚገርም ሳምንትን ለሱ እያሳለፈ ነው። እንደውም እንደ መረጃ ምንጮቹ ዘገባ ከሆነ እንግዲህ ሲደወልለት ቶሎ ብሔራዊ ቡድኑን እንዲቀላቀል ከብራዚል ብሔራዊ ቡድን የዌስሌይ ጉዳት መሰማቱን ተከትሎ ሲደወልለት እንቅልፍ ላይ እንደነበርና ይህንን መረጃ ግን ከእንቅልፉ ነክቶ በሰማ ጊዜ እጅግ በጣም እንደተደሰተ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። የጀርመን ተጫዋቾች ከኳታር ዓለም ዋንጫ ተምረው ከፖለቲካ መራቅ አለባቸው ብለዋል የርገን ክሊንስማን ናቸው። ይህንን ሀሳብ የሰጡት የቀድሞ አሰልጣኝ የርገን ክሊንስማን የጀርመን ብሔራዊ ቡድን ውጤትን ከፈለገ ከፖለቲካ ይራቅ ሲሉ ነው ያስጠነቀቁት። እዛ ሄደ ሁልጊዜም ስለ ፖለቲካና ማህበራዊ ችግር የምታወራ ከሆነ የዓለም ሻምፒዮን በጨረሻ አትሆንም ሲሉ ነው አሰልጣኝ የርገን ክሊንስማን የተናገሩት። ከኳታር ዓለም ዋንጫ ተምረን እንደመጣን ተስፋ አደርጋለሁ ያሉት አሰልጣኙ እግር ኳስ ላይ ብቻ ማተኮር ይኖርብናል ነው ያሉት። አክለውም የተጫዋቾቹ ተልእኮ መሆን ያለበትም እንግዲህ ለህዝብ ነው ወይም ለጀርመን ህዝብ እንግዲህ ዋንጫን ማምጣት ነው እንጂ የፖለቲካ መልእክትን መላክ አይደለም ሲሉ ጭምር ነው የተናገሩት። በዓለም ዋንጫ ወቅት የሚኖረው ፈታኝ ሙቀትን ተከትሎ ብሔራዊ ቡድኖች የተለያዩ እቅዶችን እያወጡ መሆኑ ተነግሯል። አሁን ላይ በርካታ ብሔራዊ ቡድኖች ተጠባባቂ ተጫዋቾችን መልበሻ ቤት ለማስቀመጥ እያሰቡ መሆኑ ተነግሯል። የብሔራዊ ቡድኖቹ እቅድም በጨዋታ ወቅትም ተቀያሪ ተጫዋቾች ሙቀት እንዳያገኛቸው ለማድረግ መሆኑ ነው የተገለጸው። የብሔራዊ ቡድኑ ምክትል አሰልጣኝ ወደ መልበሻ ክፍሉ ቤት እየገቡ የሚቀየር ተጫዋችን እንደሚጠሩም ነው የተነገረው። ተጫዋቾቹ ከተጠሩ በኋላ ተቀይረው ከመግባታቸው በፊትም እንደሚያማሙቁ ተነግሯል።
መረጃው የተገኘው ከቢቢሲ ነው። ሌላኛው ሃሪኬን ሐሳቡን ሰጥቷል። ሜዳው ጥሩ አይደለም ሲል ነው ሃሪኬን ሐሳቡን የተናገረው። ሜዳው ጥሩ አይደለም፣ አስቸጋሪ ነበር ሲል ይናገራል። የእንግሊዝ ብሔራዊ ቡድን በአሜሪካ ፍሎሪዳ የመዘጋጃ ጨዋታ ያደረገበት ስቴዲየም ሜዳን ተችቶታል። ሃሪኬን ስለ መጫወቻ ሜዳው ቅሬታ ያቀረበው አሰልጣኝ ቶማስ ቱሄል ሜዳው በጣም አስቸጋሪ ነበር፣ አልተስተካከለም፣ ለጨዋታም አያግዝም ሲሉ ጭምር መናገራቸው ይታወሳል። የብሔራዊ ቡድኑ አምበል የሆነው ሃሪኬን በበኩሉ እውነቱን ለመናገር ሜዳው ጥሩ አልነበረም ሲል ያስረዳል። በእንደዚህ አይነት መጫወቻ ሜዳ ላይ መጫወት በፈለግንበት መንገድ መጫወትም በጣም አዳጋች ነው ሲልም ነው ሃሪኬን የተናገረው። በአቋም መፈተሻ ጨዋታ እንግሊዝ ኒውዚላንድን በሃሪኬን ብቸኛ ጎል 1-0 በሆነ ውጤት ማሸነፏ ይታወሳል። ነገር ግን የእንግሊዝ ብሔራዊ ቡድን አባላት አሰልጣኙን ጨምሮ ከዛ ውጭ ተጫዋቾቹ በሜዳው ወቅታዊ ነገር ግን ወይም ሜዳ ላይ በነበረው ነገር ግን ደስተኞች እንዳልሆኑ የሚያሳዩ መረጃዎችን ስንመለከት እንደነበር ነው የተገለጸው። ስዊዘርላንድ በአንጻሩ ልምምድ ቦታ ልትቀይር ትችላለች ተብሏል። የስዊዘርላንድ ብሔራዊ ቡድን ልምምድ ሜዳ አንድ ክፍሉ በጣም ከባድ ነገሮች እንዳሉበት ሲነገር ነበር። አሁን ላይ የስዊዘርላንድ እግር ኳስ ፌዴሬሽን ጉዳዩ ስጋት እንዳሳደረበት ቅሬታ ማቅረቡ ተነግሯል። ይህንን ተከትሎ የሀገሪቱ ኃላፊዎች አስቸኳይ መፍትሄ ለማግኘትም እየሰሩ እንደሚገኝ ተገልጿል። አስጊ ሁኔታዎች መፍትሄ ካልተፈለገለት ስዊዘርላንድ የልምምድ ቦታ ልትለውጥም ወይም ለውጥ ልታደርግ እንደምትችልም ይፋ እየተደረገ ነው። ፌኖርድ ሮተርዳም ሮቤን ቫን ፐርሲን አሰናብቷል። የኔዘርላንዱ ክለብ ፌኖርድ ሮተርዳም አሰልጣኝ ሮቤን ቫን ፐርሲን ከአሰልጣኝነት ማሰናበቱ ይፋ አድርጓል። ፌኖርድ በሊጉ ከሻምፒዮኑ በ19 ነጥቦች በመራቅም ሁለተኛ ደረጃን ይዞ የነበር እንግዲህ ያጠናቀቀው አሰልጣኝ ሮቤን ቫን ፐርሲ ፌኖርድ 58 ጨዋታዎችን መምራት ችለዋል። ከነዚህ ጨዋታዎች 30 ጨዋታዎችን ሲያሸንፉ በ9 አቻ ተለያይተው በ19 ጨዋታዎች ተሸንፈዋል። ሁለተኛ ደረጃን ይዞ ቢያጠናቀቁም ነገር ግን ፌኖርዶች ይህንን አሰልጣኝ ወይም ሮቤን ቫን ፐርሲን ማሰናበትን ምርጫቸው እንዳደረጉ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ቶትናም ሆትስፐርሶች የሮያል ኦኒየን ሴንት ግሎይስ የሆነ አጥቂም አናን ካላይኒን አገልግሎት ለማግኘት እየተመኘ እንደሆነ የሚያሳዩ መረጃዎች በትልቁ እየወጡ ነው። የ21 ዓመት ወጣት በቤልጅየም ሊግም ከሮያል ኡኒየን ጋርም ጥሩ አፈጻጸምን አሳይቷል። በከፍተኛ ደረጃ ለመወዳደር የሚያስችልም ቴክኒካል ብቃት እንዳለው ጭምር ነው የሚነገረው። እሱ እንደ ክንፍ ተከላካይ እንዲሁም እንደ ክንፍ አጥቂ ሆኖ መስራትም የሚችል አይነት ተጫዋች ነው። ባለፈው የውድድር ዘመን በ52 ጨዋታዎች 12 ግቦች ላይ አስተዋጽኦ አድርጓል። ይህም ደግሞ ለሰሜን ለንደኑ ክለብም በጣም ጠቃሚ ግዢ ሊሆን ይችላል። ቶትናም ቀድሞውኑ እንደ ፔድሮ ፖሮ እና ጀድ ስፔንስ ያሉ ተጫዋቾች ያሉት ካላይሊን ደግሞ ለማስፈረም ከወሰኑ እንደ ክንፍ አጥቂ ሊጠቀሙበትም ይችላሉ። እንደ ኤችኤልኤን በተገኘ ዘገባ መሰረትም ቶትናም በክረምቱ የዝውውር መስኮት በዝርዝር ውስጥ ማስገብተውታል። ዋጋውም ከ25 ሚሊዮን ዩሮ በላይ ሊሆን እንደሚችልም እየተነገረ ነው። በተመሳሳይ ሁኔታ ናፖሊም በተጫዋቹ ላይ ፍላጎት አለው። የት እንደሚያርፍ ወደፊት የሚታይ ነው የሚሆነው። አርሰናል የመጀመሪያ ጥያቄውን ሲያዘጋጅ ቶተናም ለ75 ሚሊዮን ዩሮ የላሊጋ ኮከብ እንዲሁ ጉጉ የሆነ እንቅስቃሴንም እያደረገ ነው። የ21 ዓመቱ ወጣት ብዙ ጊዜ መጫወት ወደሚችልበት ክለብን መቀላቀል ነው የሚፈልገው። በትልቅ ክለብ ውስጥም ወንበር ላይ መቀመጥን በጭራሽ አይፈልግም። ቶተናም በቋሚ አስተላለፍ ውስጥ ግልጽና የተወሰነ ሚና ሊሰጠው ይችል እንደሆነ ወደፊት የሚታይ ነው። በቡድኑ ተጨማሪ ጥራትና ጥልቀትም ያስፈልጋቸዋል። የ21 ዓመቱ ወጣት ለነሱ ተስማሚ ሊሆን ይችላል። በተለያዩ ሚናዎችም የመጫወት ችሎታ ለክለቡ ትልቅ ሀብትም ሊያደርገው ይችላል። በፕሪሚየር ሊጉ የመጫወት እድልም ለዚህ ተጫዋች አስደሳች ይሆናል። በስራው ህይወት ውስጥም ትልቅ እርምጃ ነው። በእንግሊዝ አዘውትሮ መጫወት የተሻለ ብቃቱን ሊያወጣለት ይችላል። የሚጠየቀው ዋጋ እንደ ችሎታው ምክንያታዊ ይመስላል። ካላይኒን በጊዜ ሂደትም ኢንቨስትመንቱን ሊያጸድቅ ይችላል። በዚያ ዋጋ ደግሞ እጅግ በጣም ጠቃሚ ግዢ ሊሆን ይችላል። ቶትናም 25 ዓመቱን ተጫዋች ለማስፈረምም በቁም ነገር የቀረበለትን አቅርቦት በመያዝ ከሊቨርፑልና ከቼልሲ ቀድሞ ይህንን ተጫዋች ለማስፈረም ጥረቶችን አጠናክሮ እየቀጠለ እንደሚገኝ የሚያሳዩ መረጃዎች ናቸው በትልቁ እየወጡ አሁን ላይ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮች እነዚህን ይመስላሉ። ይህ አዲስ ስፖርት ነው። ፉአድ ባሩ ደግሞ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው የዕለተ ሰኞ የማለዳ ስፖርት የመረጃ ሰዓታችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ እስክንገናኝ ድረስ ለዛሬ እዚህ ጋር እናበቃለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ በአክብሮት የምመኘው ፉአድ ባሩ ነኝ። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘሁኝ።